ናታን እንዴ እውነትማ እያልተጣላ ነው። ለምንድን ነው የተጣላችሁ? እንደምታወራ አስመስለን በሷ ፊት አወራ። ለዚህማ ኤቢ መኳለች። አይ ናታንዬ ከሷ ጋርማ አይሆንም። አይ ውሃዬ በቃ ተነስታም ተቀምጣም አባዬ አባዬ እንዳለችልህ እንደተነናፈቅሽ የምታው አልሄድም ብልስ ምን ልታደርገኝ ነው? እማዬን ጠርቻ አንጠልጥዬ ነው ማስወጣሽ። ሴቱን ሲያወሩ ሰምቻለሁ። ከምርሽ ነው ዳጣዬ? ግን ቆይ ኤቢ ከእንደዚህ አይነት ነገር ራስሽን አውጭ አላልኩሽ? በቃ አንቺ በዚህ ሰምተሽ በዚህ ነው የምታፈሽው? እሺ እማዬ እኔ እወድሻለሁ፣ አንቺ ትወጂኛለሽ። ናታን ለዳጣ የፍቅር ጥያቄውን አቀረበላት። እውነቱንና እውነቱን ንገሪኝ፣ እኔ እወድሻለሁ አንቺስ ሲላት በፍርሃት ተዋጠች ዳጣ። ኤቢ ናታንን አንተ ጋር ካላደርኩኝ ቤትህ ሰፊ ነው፣ ዛሬ ግን ከአንተ ጋር ማደር አለብኝ ስትለው አባዬም የለ፣ ስለዚህ አብረን ፈታ ማለት አለብን አለችው። ከክላስ ገብታ ከሱ ክላስ በፍጹም እኔ ተደብቆ ስራ አልፈልግም ስትለው ምን ልታደርገኝ ስትለው አልወጣም ካልሽ እማዬን ጠርቼ አንጠልጥዬ አወጣሻለሁ ቢላትም አንተ ሴት ነህ እንዲያውም እማዬ ትላለህ በዚህ እድሜህ ብላ ሳድባ ወጣች። በጣም ይገርማል። እንግዲህ ኤቢ ምርመራዋን እንደቀጠለች ናት። አሁን ላይ ካልኩሌሽን ሂሳብ ገብታለች። ምክንያቱም የሰላምዬ እርግዝና እሷ ላይ ጥያቄ ያደረባት መቼ ነው እያለች ዱባይ የሄዱበት እማዬ የሄደችበት እያለች የእርግዝናውን ቀንና ወር እያሰበች እያባዛች ትገኛለች። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ፣ ለቤቱ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ዳጣ ክፍል 41 ተለቀቀ። ወደ ክፍል 40 ስንመለስ እንግዲህ ውሃ መታ መወደድ ብርቅ ነው ወይ ብለሃለች በማለት ለናታን ስትናገር እንግዲህ ወይዘሮ ማርታም አብራ ነበረችና ስላኮረፋት በጣም የተጨነቀችው ዳጣ አኩርፋትስ ታኮርፋት ትቀርብሃለች በማለት የሰላም ምክር ነበርና ለናታን የሰጠችው። ናታንም እንግዲህ ካኮረፋት ዋል እደር ብሏል ማለት ነው። እናም በዚህ የተነሳ አሁን ላይ በቃ ናታን ጋር ሂዳ ውሃ እንግዲህ እንደምታቋት የተናገሯትን አትዋሽም፣ ሂደሽ ናታንን መወደድ እንደዚህ ያኮራሉ በለሽ ተናገሪ ስትላት እሺ እለዋለሁ ስትል እንዳውም በቃ እንዳትይ ስትላት እሄዳለሁ ብላ እንግዲህ ወይዘሮ ማርታ እንዳለች መጀመሪያ ለልጇ እንዴት ነው የኤቢ ጸባይ ተስተካከለ፣ እንዴት አየው ከኤቢና ካንተ ጋር ያለ ግንኙነታቸውስ እንዴት ነው ፍቅር ቢጤ ስትለው ናታንም ጸጥ ብሎ እሷም ልጇን እንዳገባላት የምትፈልገው ወይዘሮ ማርታ አይኑን ስታየው እሱ ግን ኤቢ ትስተካከላለች ቆንጆ ናት ብሎ ወሬውን መቀየስ። እሷ እንግዲህ ኤቢ ከግድግዳ ላይ ተለጥፋ እያዳመጠች ነበር። እንግዲህ ናታን ስላወቀ ውሃ መታ ዳጣ እንዳለች ስትል ገና ዳጣ ስትል ውሃ ይላታልና አይ ትናገር ምንድን ነው ብላ እሷ እኮ ዝም ብላ ነው ስል ከዳጣ ጋር ዳጣ ደብሯታል እንዳለች መወደድ ተናገሪ ብላ ከግድግዳ ስትለጠብ የነበረችው ኤቢ ተናገሪ ምንድን ነው ስትላትም አይ ምን ብትል ጥሩ ነው ነይ ውርዴቴ ዛሬ ትከናነቢያለች ትጋለጫለች ትላታለች ለዳጣ ማለት ነው። ከብርድ ልብስ ውስጥ ነው የምጋለጠው ስትላት እንግዲህ ነይና በፊቱም ነግሬሻለሁ ከዚህ ቤት የምትሄጅበት ነው እያለች እንግዲህ ኤቢ ዳጣን ወስዳታለች። ዳጣም ስትጠየቅ እንግዲህ ወይዘሮ ማርታ እየጠየቀቻት ነበረ። ምንድን ነው አንቺና ያልሽው ነገር ምንድን ነው ለውሃ ስትላት ምንም ለውሃ ላልኩኝ ትላታለች።
እና ምንድን ነው ከአንቺና ከናታን ጋር ግንኙነት ስትላትም አይ ናታን አኩርፎኛል፣ ጠግቧል፣ ልንደብድበው ነው ያልኳት ሌላ አይደለም ስትላት አዎ እንደዛ ነው ያለች ብላ እንግዲህ ውሃም ያለቻትን ይሄ ነው ትላለች። አንቺን ሰው ብዬ እንትን ስል ለምን ያላሉሽ ያወራሹ ብላ ትላታለች ማለት ነው ወይዘሮ ማርታ። እናም አይ አላኮረፍኳትም እማዬ በፍጹም አላኮረፍኩም ብሎ ናታንም ይከዳል ማለት ነው። አይ አኩርፎኛል ብላ እንግዲህ ዳጣም መልሷን ትሰጣለች ማለት ነው። መጀመሪያ እንግዲህ ተቀምጠው ሳለ እኔ እኮ ድሮም ነግሬያቸዋለሁኝ ይች ልጅ ቤቱን የቤተሰቡን ስም ለማጥፋት ነው እያለች ራሷን ንጹሕ አድርጋ የምታወራው ኤቢ ስትል ሹላፍ ተነሽ ብላ ቀልብልብ ብላ ከዚህ ተነሽ ብላ ታባርራታለች ማለት ነው። ኤቢን ማለት ነው ወይዘሮ ማርታ። ምክንያቱም ከዚህ ቤት መውጣት አለባት፣ ይሄን ደግሞ እንድታረግ የምታደርገው ሰላም ናት እያለች በጣም እየጮኸች ነበረ ማለት ነው። እናም እንግዲህ ተነስተው ሁላቸውም እየሄዳሉ። እናም እንግዲህ ዳጣም ክላሷ ገብታ ደብሯታል። አላኮረፍኳትም በፍጹም ስላለች ታረቃት ነው የመሰላት። እናም ከሱ ክላስ ስትሄድ ከናታን ክላስ ትሄድና ከሱ ጋር ትቀመጣለች ማለት ነው። ከሱ ጋር ስትቀመጥ ስታናግረውም ዝም ይላታል እያነበበ። እንዴ ከመጽሐፍና ከሰው ማን ነው እንትን የሚለው ስል ሰው ነዋ። ታዲያ ለምንድን ነው እንትን የምትለው? ናታን ግን ተው ትለዋለች። እሱ ግን ጸጥ ብሎ እያነበበ ነው። የሰው ልጅ ይበልጣል ሲላትም እሷም እንደዛ ትለዋለች። እና ግን አሁን እያነበብኩ ነው፣ በቃ አትረብሽኝ፣ ኤቢ ከመጣች አለቀልሽ ይላታል። ማለት ምን አገባት ስትለው አይ እንግዲህ ውጭ እያነበብኩ ነው ሲላት እውነትህን ነው ግን ቢያንስ እንኳን ጥፋቴ ልወቀው ብላ በጥያቄ በተጨነቀ ልብ ትጠይቀዋለች። እሱም በቃ ምንም አልሆንኩኝም እያላት ነበርና አንቺ መቼ እንትን ይገባሻል ብሎ ምንድን ነው በቃ ንገረኝ ብትለውም ምንም አልሆንኩኝ አሁን ከክላሴ ውጭ ሲላትም ሲያስረዱሽ ትናቴም አሁን እያነበብኩ ስለሆነ ውጭ ሲላት ተነስታ ትወጣለች ማለት ነው። እንግዲህ ዳጣም ማለት ነው ወደ ክላሷ ሄዳ ትተኛለች። መጀመሪያ እንግዲህ ውሃና ኤቢ ሳሎን ናቸው። ከዛም የት ናት ዳጣ በምትጠይቃ ጊዜ ነው ያላቅም የት እንዳለች ስትላት ሂጂና ፈልጊያት የለችም ስትል መቼ ተነስተሽ ፈልገሻት እያለቻት ነበርና ውሃንም እንግዲህ ወደ ጥያቄው ኤቢ ትጠይቅ በቃ ይሄን ወሬ ተይውና ግን ሰላም ከማን ያረገዘ ይመስልሻል ትላታለች ውሃ እንግዲህ እኔም ነኝ አቦ ከአንቺ ጋር ሰው መስለሽኝ ሰዋራ እንዲህ ሰው ነኝ ስትላን ነበረ። እኔ ያረገዘችው የሚመስለኝ ከማመሰለሽ አውቃለሁኝ ከከድር ትላታለኝ። ማለት ከድር ትልና እንግዲህ ኤቢ ከድር እንዴት ብሎ ስትላት አይ የከድር ሚስት ስላረገዘች እሷም አርግዛ ነው ትላታለች ማለት ነው። የዚህ ጊዜ እንግዲህ ውሃ እንዴት ስትላት እኔም አንቺን ሰው ብዬ እንደዚህ ማዋራቴ ብላ ትናደድባታለች ማለት ነው። ደግሞ ትምህርት ቤት የሆነ ልጅ እየመታኝ ነው ትላታለች። ማን አባቱ ነው የሚነካች? ነገ ሄጄ ታሳይኛለች፣ እደበድበዋለሁ ብላ ትነሳለች ማለት ነው። እንግዲህ ኤቢ እንዲህ ልታግዥልኝ ልደበድብልኝ ስትላት አዎ እንዴት አልደበድብ እህቴን ስመታለች። እንዴ አንቺስ ታዲያ እየመታሽኝ አይደል እንዴ ስትላት እኔማ ብመታሽ ችግር የለውም እኔማ እህትሽ ነኝ ብመታሽስ እኔ እንደፈለኩ አጋጭሻለሁ ስትላት እሺ ታጋጭኛለች ብላ ውሃም እንግዲህ ተነስታ ትሄዳለች ማለት ነው። እንግዲህ ሂሳቧን ይዛ ቁጭ ብላለችና ቀኑን እያሰበች ነው ቁጭ ብላ ሳሎን ማለት ነው። ኤቢ እናትና አባቷ የሄዱበትን ዱባይ የተሳፈሩበትን ቀን እያሰበኝ ነው። አሁን በዚህ ቀን ከሆነ ቀኑ መቼ ነበር እያለች እንግዲህ ወደ እናቷ ጋር ሄዳ ሂሳቡን እያሰበኝ ሳለ ይሄ ከሆነ ያረገዘችው ልጅ ከናታን ወይንም ከአባዬ ነው የሚሆነው እያለች እንቅልፏን ያጣችው ኤቢ አሁን ደግሞ ወደ ማትስ መታለይ ካልኩሌሽን እየገባች ነው ማለት ነው። እናም ኤቢ እንግዲህ ወደ እናቷ ወደ ወይዘሮ ማርታ ትሄድና ወይዘሮ ማርታን በምትጠይቃት ጊዜ
እሷም ትጠይቃታለች ማለት ነው ሁሉንም ነገር። ስትጠይቃትም እማዬ ግን ዱባይ የሄዳችሁበት ቀን መቼ ነበረ ስትላት ይሄን ቀን ነው ብላ ስትነግራት ግንቦት 14 ነው ሐምሌ 14 ስትላት ኦኬ ብላ ሂሳቧን መያዝ ጀመረኝ። ከዛ ይሄን እያሰበ ግን ለምንድን ነው ደግሞ በዚህ በምን ልትይ ነው ይሄን የሄድንበት ስትላት ነበር። እማዬ ልንገርሽማ ስትላት በፍጹም እንዳትነግሪኝ ትላታለች። እንግዲህ ሰላም ማነች ማርታ ማለት ነው። እና ይሄን ስትላት በባለፈ አባዬ እንትን ሲል እንዳትነግሪኝ ውጭ ብዬሻለሁ ብላ ታስወጣታለች። እሷ ግትር ብላ ሄሎ ስላታለች። የምታስበው የዱባይ የሄዱበትን ቀንና አሁን የደረሰበት እርግዝናው ሊወለድ ያለበት እንግዲህ አባቱንም ሲወለድ እዛው መልኩን ማን ይመስላል ስትላት እንግዲህ መልኩ እዛው ሲወለድ ይታያል ወይ እናቱን አይ አባቱን መስሎ ይወጣል እያለ ትል ነበረ ወይዘሮ ማርታ ማለት ነው። እናም እንግዲህ እሷ ከባለቤቷ ጋር ስወጥታ ከአቶ ደረጀ ጋር በስልክ እያወራኝ በቃ ሁሉንም ነገር ምን ላምጣልሽ፣ ሽቶ አመጣልሻለሁ፣ ይሄን አረግልሻለሁ፣ አሁን ረጅም ጊዜ ስናወራ የድሮ ጅንጅናችን ትዝ አለኝ እያለች ለባሏ ጥሩ ነገር እየተመኘች እንዳውም ብዙ ነገር አታብዛ፣ ለእኔ እንዳውም ተውና ለልጆቹ ግን ትንሽ ነገር ይዛላቸውና እያለች ለባለቤቷ ለአቶ ደረጀ ይሄን እያቀረበችለት ነበረ። እንግዲህ ሂሳብ ሀሳቢዋም ቁጭ ብላ ይሄ ከሆነ እርግጠኛ ነኝ ልጁ የናታን ወይም ያባዬ ነው የሚሆነው የሰላም እርግዝና እያለች ሂሳቧን ማሰብ ጀምራለች። ካልኩሌሽን ገብታለች ማለት ነው። እናም ኤቢ ሂሳቧን ካሰበች በኋላ ይሄ ልጅ የሚሆነው የአባዬ ወይንም የናታን መሆን አለበት ብላ አሁን እንቅልፏን ያጣችው ኤቢ ያሰበችበት ለመድረስ እየሄደች ነው። ወደ ናታን ክላስ ትሄድና ከናታን ክላስ ጋር በመሄድ ናታንዬ ብላ ጉንጩን ተስመውና ካልጋው ላይ ትቀመጣለች። የዚህ ጊዜ መጽሐፉን ከእጁ ላይ ስትቀማው እንዴ ለምንድን ነው ሲላትም አይ በቃ እናውራ፣ ዛሬ እኮ አባዬም የለ፣ ስለዚህ ጥሩ ጊዜ ማሳለፍ አለብን፣ ደግሞ ክላስክ ሰፊ ነው ስትለው በፍጹም ይላታል። እንዴት ለምን ስትለው ምክንያቱም አባዬ ማየ የለም ብዬ ማድረግ አልችልም፣ ተደብቄ ደግሞ ምንም ነገር ማድረግም ሆነ እንትን ማለት አልችልም። እና ምን ልታደርግ ነው? አንጠልጥዬ ለማየ እናገራለሁኝ፣ አንጠልጥዬ አስወጣሻለሁ ይላታል። አንተ እስካሁን ዳጣ ብትሆን ዳጣ እንትን ትል ነበረ። በጊዜ ምን ሆና ነው የተኛችው መጀመሪያ ያለችው? ደክማትም ሊሆን ይችላል አላት ማለት ነው። ምን ይደክማታል? እኛ እንደኛ ትማር እንትናትል ምን ሰርታ እያለች እንግዲህ ዳጣን እንትን ስትል ነበረ። እዚህ ላይ ግን እንግዲህ ናታን እየሰጣት ምላሽ አንድ ሴተኛ ዳሪ ወይንም እንደዚህ መሸታምትን የምትል ዝም ብላ አጭር ቀሚስ ለብሳ እየጨፈረች ወይንም ብታሳይ ምንድን ብለሽ ነው የምትወስጅባት ሲላት ቁብዳም ወይም ተቆልታ ነው ያለችው። ተቆልታ ነው ብዬ ነው ማስበው። የተቆላይ አየሽ፣ እንደዚህ ነው እንትን የምትይው። ያቺ ሴት እንደዛ ብትሆን ይምኪን ለኑሮዋ ያንን እንትን ብላ ለቤቷ እንትን ልትል ትችላለች። ባሏም ደግሞ ሊኖር ይችላል፣ ደግሞም ፔሪድ ላይም ሆና ሊሆንም ይችላል እያለ ትምህርት ሲሰጣን ነበር። ይሄ ያንተ የጥሩ ጭንቅላት አስተሳሰብ ነው እያለችው ነበር። አየሽ፣ እንደዚህ ሁሉንም በሄድሽበት አትጨፍኝ እያላት ነበረ ማለት ነው። እናም ይሄንን ስትለው እዚሁ ነው ማድረው ስትለው ጎትቼ ነው ማስወጣሽ ለማዬ እናገራለሁ ቢላትም አንተ ሴት ይመስል እማዬ ትላለ በዚህ እድሜህ ብላ ሰድባው ትወጣለች ማለት ነው። አናዳው አንተ አሁን ወንድ ነህ ብላ ማለት ነው። እናም በዚህ የተነሳ ትታው ትሄዳለች። ወደ ውሃና ምጥንጋ ስንሄድ እንግዲህ አርዱን በኤቢ ፍቅር አብዷል። አብዶ ራሱን እንትን እያለ ነው። ስለዚህ አብጃለሁኝ እያለ እየተናገረ ነው ያለው ማለት ነው። ለነሱ አብዷል እኮ እኔ ለምን ጨርቁን ጥሎ አይሄድም እያለች እንግዲህ በአንቺ ፍቅር እኮ ነው ያበደው እያሏት እየነገሯት ነበረ ማለት ነው። እናም ከክላሱም ወጥታ ይሄንን ብለዋት ከውሃና ከምጥን ጋር ይሄንን ተባብላ ነበረ። እና እንግዲህ ወደ ናታንና
ወደ ሰላምዬ ስንሄድ ሰላምዬ ዝም ብለህ አስመስል፣ ኧረ እኔ በጣም እንደዚህ እኮ እንትን አለኝ አኩርፌ እያለ ነበር። ታያለህ አሁን ትመጣለች እያለ ነበር። እና እሷም በዚሁ ቀጥል፣ እንዳውም ስልክ እንዴ ሰው የሌለውን ከኤቢ ውጭ ማን አለ ሲላ አስመስል፣ በስልክ ራሱ ከሌላ ሴት ጋር የምታወራ አስመስላት፣ የዚህ ጊዜ ወደ አንተው ትመጣለች እያለች እየመከረችው ነበረ ለናታን ማለት ነው። እሺ በማለት የሰላምዬ ምክር እያካሄደ ነው ያለው ናታን ማለት ነው። እናም እንግዲህ ዳጣ ወደ ሰላምዬ ጋር በመሄድ ዳጣም ናታን ዝም ብሎ ምን ሆኖ ነው የደበረሽ አኮረፈኝ ብላ ስትነግራትም አይ አንቺ ነሽ እንጂ እንደዚህ እንትን ያስባልሽው ከአንቺ ውጭ አሁን እኮ ትቶሻል፣ በቃ ከሌላ ሴት ጋራ እንትን እያለ ነው ስትላት በጣም ትናደድና ስሜታዊ ትሆናለች። ዳጣ የሆነች አዲስ ሴት ጠብሶ ከእሷ ጋራ ጀምሯል ስትላት እሷም ታዲያ በሳ ምን አገባኝ እያለች እየተናደደ ከእሷ ጋር ጀምሮ ነው ለዛ ነው ተበላሽ እያለቻት ነበረ ማለት ነው። ሰላምዬ የዚህ ጊዜ ተናዳ ዳጣም በልክ ትሄዳለች። ሳሎን ኪዳ አሁንም አታናገረኝም ለምንድን ነው ግን ለምን አተኛም አንተ ስትለው አንቺስ ለምን እያላት ለምን ነው የማታዋራኝ ምንድን ነው ችግር ስትለው ከዛም አንድ ጥያቄ ልጠይቅ ይችላታል። ናታንም እሺ ጠይቀኝ ስትለው ጥያቄውን ሳትዋሺ በስነ ስርዓት መልሽልኝ እያላት ነበረ። እሺ ወደ ጥያቄ ሲላትም ስትለው ጥያቄው እንግዲህ እኔ ወድሻለሁ አንቺስ ብሏት በመደናገጥ ላይ ዳጣም መልስ ሳትሰጠው በፍርሃት እኔ ወድሻለሁ አንቺስ ሲላትም በፍርሃት ነበረ እዚህ እና ዳጣም መልስ አልሰጠችውም። ነገር ግን ትቀበለዋለች እኔም እወድሃለሁ ትለዋለች ብለን እንግዲህ ቀጣይ ፓርት እንጠብቃለን። ለነበረን ቆይታ እናመሰግናለን። ባይ ባይ።